ብላችሁ ስትቀበሉ ጉባኤያት ይሳሳታል እያላችሁ ነው። ስለዚህ እኛ እንደውም እኛ መልስ አለን። ምንድነው መልሳችን? እኛ ጉባኤያት በሙሉ ኢቭን ኬልቄዶንን ጨምሮ ሊሳሳቱ ይችላል ብለን ምናምነው። ግን ደግሞ ምንድነው የተቀበላችሁ ተባለ? መጽሐፍ ቅዱሱ አፍርም የሚያደርገውን ነገር እነሱም ኮንፈርም ስላደረጉ ብቻ ነው። መልስ ይሄ ነው። ቴንክ ዩ። ሰላም ብያለሁ። ትናንት ተናግሬ ነበር። ጥያቄ በጥያቄ የለም ብዬ ነበር። ታስታውሳለህ አይደለ አሌክስ? የታወቀ ነገር ነው፣ ችግር የለም። ግን ይቀጥሉ፣ በኋላ ጠይቃለሁ። አንድ ጥያቄ ዜድ ሳይወጣ ልጠይቀውና ለሌሎች ወንድሞቼ ይሰጣለሁ። አሌክስ እሺ። ዜድ በፕሮቴስታንት አስተምሮ ነገረ ክርስቶስ በሪፎርምድ አካባቢ በካልቪኒዝም አካባቢ ሊሚትድ አቶንመንት የሚባል አስተምሮ አለ። ክርስቶስ የሞተው ለሰው ሁሉ አይደለም የሚል አስተምሮ አለ። በሌሎች ዲኖሚኔሽኖች ደግሞ ዩኒቨርሳል አቶንመንትን የሚቀበሉ አሉ። ክርስቶስ የሞተው ለሰው ሁሉ ነው የሚሉና ለሰው ሁሉ የሞተ ክርስቶስና ከሰው ልጆች መካከል ለተወሰኑት መርጦ የሞተ ክርስቶስ አንድ አይነት ክርስቶስ ነው ብለህ ታስባለህ? እሺ፣ ከነገረ ክርስቶስ ወጥቶ ነገረ ድነት ላይ ገባ ማለት ነው ጥያቄው። እቀበላለሁ ጥያቄው እንደ ጥያቄ። ግን ጥያቄው ግን ትናንትና ስለ ምልጃ ስናወራ ነበረ። ነገረ ክርስቶስ ስራውንም ያጠቃልላል ስላልን ነው። ግን ነገረ ክርስቶስ ጥያቄ እርስዎ እኮ የገቡት እኮ ቀጥታ እኮ የድነት አስተምሮ የተለያዩ ቤተ እምነቶች ያላቸው የድነት አስተምሮ ላይ ነው የገቡት። ዊችዝ ነገረ ድነት ነው እንጂ የነገረ ክርስቶስ ጥያቄ አይደለም። ክርስቶስ ግን ክርስቶስ ይማልዳል አይማልድም በክርስቶስ ማንነት ላይ ያለ ነው እንጂ ነገረ ድነት ላይ በተመለከተ አይደለም። ነገረ ድነት ላይ ግን አይደለም። እሱ ነገረ ድነት ግን አይደለም ነው ማለት። ነገረ ድነት የምንለውን ሐሳብ አንድ ላይ እናንሳው ከተባለ እኮ ይኸውልዎት ስፔሲፊክ አድርገን እናንሳው ከተባለ ነገረ ድነት ላይ ነገረ ድነት የሚለውን ሐሳብ ከምንድነው የምታየው ካሉኝ፣ ለምሳሌ ያላቸውን ቪውስ ላይ እናውራ ካሉ እሱን ማውራት እንችላለን። አሁን ግን በክርስቶሎጂ ላይ እኔ ይህንን ጥያቄ በኋላ ላይ ሙሌ በደንብ ሊያብራራው ይችላል። እሱ ከካልቪን ሐሳብ አንጻር ቪው አንሳር ሊመልስ ይችላል። ግን እኔ አሁን ለእርሶ የምነግሮት በአጭሩ እኔም ስለማቀው የተወሰነውን ነገር መናገር እችላለሁ። ምንም ችግር የለው፣ መልስ ልሰጠው እችላለሁ። አንድ ነገር መርሳት የሌለብን ነገር ይሄ ሐሳብ ከምንድን ነው የመጣው ከተባለ መቼስ እርሶም ቢሆኑ አንድ የማይክዱት ነገር አለ። ምንድነው የማይክዱት? የእግዚአብሔርን ዘላለማዊ እውቀት ሳያውቁት የሚቀሩ አይመስለኝም። ይሄ ዘላለማ እግዚአብሔር እኔ አሁን ዛሬ ስለ ዳንኩ ነው እግዚአብሔር ያወቀኝ የሚል ሐሳብ እና አስተምህሮ ካሉት እኔ አስቸጋሪ ነው ብዬ አምናለሁ። መጽሐፍ ቅዱሳዊ አይደለም ብዬ አምናለሁ። ለምን እግዚአብሔርን በእውቀት ደረጃ ሊሚት ማድረግ አንችልም። ኦምኒፖቴንት የሚለውን ሐሳብ ሁላችንም የምንገነዘበው ነገር ይመስለኛል። ስለዚህ በእግዚአብሔር ዘላለማዊ ዕቅድ ውስጥ አስቀድሞ ኦልሬዲ ማን እንደሚድን ይታወቃል፣ የሚጠፉትም ይታወቃሉ። ስለዚህ ሲል መቼስ የሚጠፋውና የሚድነው ሳያውቅ ነው ልጁን የላከው ብለን የምንል ከሆነ በጣም አስቸጋሪ ነው የሚሆነው። እኔ እንደዚህ እግዚአብሔርን ሙሉ እውቀት አለው ብዬ እንትን ለማድረግ ያስቸግረኛል ማለት ነው። ከዚህ አንጻር ከሄድን ግን እግዚአብሔር ለዓለም ነው ልጁን የሰጠውን። እኔ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እቀበላለሁ። ኦኬ፣ ለዓለም ነው የላከው። ለዓለም ስል ግን ሁሉ ሰው ዘንድ ይድናል ብለህ አምነህ ነው ታምናለህ? አላምንም። ለዓለም ነው የላከው። ማን የሚድነው? ያመነበት ነው የሚድነው። የተቀበሉት ናቸው የሚድኑት። በዚህ ነው ይሄንን ነው የማምነው። ስለዚህ ይሄ ለእኔ አእምሮ እንዲመች ነው። ለእኔ አእምሮ እንዲመች ማለት ምን ማለት ነው? እግዚአብሔር ያውቃል፣ ለዓለም ነው የላከው። እኔ እንዴት ነው ያመነ ይድናል? ኦኬ፣ እኔ ሰዎች ተሳትፎ አላቸው ከሚል የአርሜኒያኒዝም ሐሳብ እቀበላለሁ። ሰዎች ፓርት አላቸው ብዬ አስባለሁ። እነሱም ለምሳሌ በተላከው ማመን አለበት ብዬ አምናለሁ። የሌላው ደግሞ ሲያስተምር ምን ይላል? አይ የሚድኑት እኮ ኦልሬዲ እኮ የሚድኑትን እኮ ጌታ አውቆ ነው የላከው፣ የሚጠፉትማ ኦልሬዲ እንደሚጠፉ የታወቀ ነው ብሎ ደግሞ በዛ ሳይድ የሚያምነውን ደግሞ አልቃወም። ለምንድን ነው የማልቃወመው? የእግዚአብሔርን ዘላለማዊ እውቀት ስለምቀበል ማለት ነው።
እናንተ ግን አይ ሁለቱም ልክ አይደለም የምትሉት ካላችሁ፣ በተለይ ደግሞ ካልቪኒዝም ልክ አይደለም የምትሉ ካላችሁ ደግሞ እነሱ በእግዚአብሔር ዘላለማዊ እውቀት ላይ ቆመው ስለሚናገሩ ኦኬ፣ ከስጦታው አንጻር ቆመው ሳይሆን ከዘላለም እውቀቱ አንጻር ቆመው ስለሚናገሩ ከእሱ አንጻር ልክ አይደለም የምትሉ ከሆነ ከእነሱ ጋር ትሞግታላችሁ፣ ከእግዚአብሔር ጋር ትሞግታላችሁ ማለት ነው። ስለዚህ ይሄው ነው መልሴ። በኋላ ግን ሙሌ ደግሞ የበለጠ ላይ ያብራራው ይችላል ማለት ነው። ጥያቄ ግን ምንድን ነው የኔ እናውቀዋለን እኮ በፕሮቴስታንት ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንድ አይነት ትምህርት አይደለም። መጽሐፍት ጽፈዋል ፕሮቴስታንት ስኮላርስ። ለምሳሌ እነ ጆን ፓይፐር የሉተራን ዘ ግሬት ዲቫይድ ብለው አንዱ ትልቁ መለያ ከሉተራን ጋር ይሄ የአቶንመንት ጉዳይ እንደሆነ ተናግረዋል እና ልዩነቱን እናውቃለን። የእኔ ጥያቄ ግን ለተመረጡት የሞተ ሊሚትድ አቶንመንትን የሰራ ክርስቶስና ለዓለም የሞተ ክርስቶስ በፍቅሩ በጀስቲሱ በእነዚህ ሁሉ ነገሮች አንድ ነው ወይ? እስቲል አንድ ክርስቶስ ነው ወይ? ማለት በሊሚትድ አቶንመንትን የሚያምን ሰውና ዩኒቨርሳል አቶንመንትን የሚያምን ሰው አንድ ቸርቹ ነው አንድ ነገረ ክርስቶስ አለ ማለት ይችላል ወይ? ይሄንን ነው። እሺ መምህር፣ እኔ አሁን ይኸውልዎት እኔ የካልቪኒዝም አስተምሮና እኔ ያለኝ አስተምሮ አይጋጭብኝም ነው። ከገባሁት አይጋጭበትም። ለምንድን ነው የማይጋጨው? ለምሳሌ የሮሜ መጽሐፍ ምዕራፍ 8 ቁጥር 29-31 ምን እናደርገዋለን? መጽሐፉ እኮ ግልጥ አድርጎ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። ምን ላደርገው ነው? ይሄንን ምንድን ነው ማደርገው? ይሄንን አስቀድሞ እነሱ ያወቃቸውን አስቀድሞ ደግሞ ወስኗቸዋል ይላል። አስቀድሞ የወሰናቸው እንደገና ደግሞ እነዚህኑ ጠራቸው ይላል። እነዚህን የጠራቸውን ደግሞ አጸደቃቸው ይላል። ኢቭን ጥሪው ከጽድቁ በፊት እንደሆነ መጽሐፍ ቅዱስ ይናገራል። ያጸደቃቸው እነዚህን ደግሞ አከበራቸው ይላል። ኦኬ፣ ምንድን ነው ማድረግ የምችለው? መጽሐፉ ይሄንን ብሏል። እኔ ይሄንን ለመረዳት ነው መሄድ ያለብኝ እንጂ ላለመረዳት የራሴ ትምህርት ሰርቼ አይደለም መግባት ያለብኝ። ለምሳሌ ቅድም እንዳልኩት እኔ አሁን ማየት የሚገባው እንዴት ነው? ኢቨን ጥሪው ራሱ ጥሪው የደረሰኝ እኔ ምህረትን ከሚምር ከእግዚአብሔር ዘንድ በተሰጠው ጸጋ ነው። እምነቴን እንኳን ራሱ የሰጠኝ ጌታ ነው ብዬ አምናለሁ። እኔም ራሴ ግን ወደዛ እምነት ደግሞ ስመጣ ደግሞ የመተባበር ደግሞ ነገር አድርጌያለሁ። ለምን? ለተቀበሉት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ነገር ግን ለተቀበሉትን በስሙ ለሚያምኑት ስለተባለ ያንን በመንፈስ ቅዱስ በተረዳሁት መረዳት መሰረት እንደገና ደግሞ እኔንን ኢኒሼት ላደረገኝ ደግሞ ራሴ ሰጥቻለሁ ብዬ ደግሞ አሜን ብዬ ተቀብያለሁ ለተቀበሉት ስለሚል ብዬ አምናለሁ። ስለዚህ ጥሪው ማለት ከጽድቁ በፊት የቀደመውን ጥሪ ልገፋ አልችልም። ስለዚህ እኔ ምንድን ነው የምረዳው? ኦኬ ጠራቸው፣ ሌሎቹ አልተጠሩም ወይ? ኦኬ ሌሎቹ አልተጠሩ። እነሱ የክርስቶስ ኢየሱስ ለምሳሌ በዚህ ብቻ ላስረዳው። አንድ ጊዜ በዚህ ብቻ ላስረዳው። እየሰራ ያለው ካልቪኒዝምን ደግፈ ነው? ዩኒቨርሳል አቶንመንትን ደግፈ ነው ወይስ ሁለቱም አንድ ናቸው ብለህ ነው? እኔ የቃላት ልዩነት እንጂ ሁለቱም አንድ ናቸው ብዬ ነው። ሁለቱም አንድ ናቸው፣ የቃላት ልዩነት ነው። መረዳት ግን የራሳችን ነው ብዬ ነው። መረዳት የራሳችን ነው ብዬ ነው ማለት ነው። ሁለቱንም መረዳት ብንችል እኔ ልክ አሁን እናንተ መካከል የቃላት ልዩነቶች ናቸው እንደምትሉት እኛ ጋርም የቃላት ልዩነቶች አሉ እንጂ ብንረዳቸው ዋን ኤንድ ዘ ሴም ሚኒንግ አላቸው ብዬ ነው ማለት ነው። አሁን እንዳልኩት ለምሳሌ እነሱ ሲናገሩ እኔ ከሚድነው ሰው አንጻር ሆኜ ከተናገርኩኝ እርሶ እንደሚሉት ሊሆን ይችላል። ከእግዚአብሔር አንጻር ግን ሆነ እግዚአብሔር ከቆመበት መረጥኳቸው ተመርጣቸዋል ከሚለው አንጻር ቆሞ ሲናገሩ እግዚአብሔር በዘላለማዊ እውቀቱ ውስጥ የሚጠፉት ኦልሬዲ ስለሚታወቁ ሁሉም አይድኑም። አሁን ሁላችንም የምንስማማበት ወይዘን አርሜኒዝም፣ ካልቪኒዝም፣ ዋትኤቨር ኦርቶዶክስ፣ ፕሮቴስታንት ሁሉም የሚስማማው አንድ ነገር አለ። ሁሉም ሰው አይድንም። ኦኬ ሁሉም ሰው ካልዳነ ደግሞ እግዚአብሔር በዘላለማዊ እውቀቱ ውስጥ የማይድኑትን አያውቅም ልንል አንችልም። የማይድኑትን ካላወቀ ደግሞ ማለት ካወቀ ደግሞ የላከው በአጭር ቃል ለሚድኑት ነው ማለት ነው። የማይድኑትን አያውቅም ማለት አንችልም። የማይድኑት የዓለም ጥፋት ላይ የሚጠፉት ሰዎች አይታወቁም በዘላለም እውቀቱ ብለን አናምንም። ስለዚህ ይሄ ከሆነ ግን
እኔም ማምነው ምንድነው ይሄ ከሆነ እነሱም ከእግዚአብሔር አንጻር ሆነው ከመራጩ አንጻር ሆኖ ሲያዩትና ከተመረጠው አንጻር ሆኖ ሲታይ ልዩነት ያለ ሊመስል ይችላል። እኔ ግን የማየው ምንድነው ሁለቱንም ግን የቃላት ልዩነቱ ስለሆኑ እንትን አድርገን ማለፍ እንችላለን ብዬ አምናለሁ። ቴንክ ዩ። ሌሎች ወንድሞች ይመልሱ በዚህ ጉዳይ። ኦኬ፣ አንድ ግልጽ እንዲሆንልኝ መጠየቅ እችላለሁ? ማለትም እግዚአብሔር ስላወቀ ነው ያልዳኑት? ስፒሪ ምን እናደርጋለን መሰላችሁ? እንደ ትላንትናው ድንገት የሚወራው ነገር ሀሳብ ስለሆነ መልሱ ተመልሷል አልተመለሰም፣ እዚህ ያለ ኦልሞስት 400 ምናምንም ሰው አለ የሚማር ወደ እንትን እንዳይሆን ይሄ ገብቷችኋል። ክርክሩ ትጠየቃለህ፣ ስትመልስ ሀሳቡ ተመልሷል አልተመለሰም ችግር የለውም። ስለዚህ ጠይቅ፣ ከዛ በምትፈልገው መልክ እንኳን ካልተመለሰ አይ በቃ እኔ ግን አልተመለሰልኝም ይሄ ነው ሀሳቡ እያል እንሂድ ለማለት ነው። ቀጥል፣ ጠይቅ የፈለግከውን። አንድ ጥያቄ ብቻ። ቅድም ኤፍሬም ምን ብሎ ነበር? እኔ በሐዋርያት ዘመን ብኖር ኖሮ ሶላ ስክሪፕቱራን አልቀበልም ነበር ያ ትምህርት ስለሌለ እና ይሄ ሶላ ስክሪፕቱራ በሐዋርያት ዘመን ካልነበረ አልቀበልም ሳይሆን አልነበረም። ሶላ ስክሪፕቱራ አይደለም ሶላ አፖስትልስ ነበር ምለው ነው። ለምን አልነበረም? ሶላ ስክሪፕቱራ የሚለው ስለሌለ እነሱ ከሄዱ በኋላ ነው የመጣው አይደለ ሐሳቡ። ሐዋርያቱ በነበሩ ዘመንማ ዘ ፎርማል ኢንፋሊብል ሩል ኦፍ ፌዝ ራሳቸው ናቸው። በሐዋርያት ከሞቱ በኋላ እንደ አክሲደንታል ፕሮፐርቲ የሚነሳ ነው ሶላ ስክሪፕቱራ። ስለዚህ ስልጣናቸው በብቸኝነት በክታባቸው ቀረ የሚል ማለት። እሺ፣ ስለዚህ ይሄ የሐዋርያት ትምህርት ሳይሆን በኋላ የመጣ ትምህርት ነው አይደል? መጽሐፍ ቅዱስ ውስጥ የሌለ ትምህርት ስትል ትምህርት ነው ሶላ ስክሪፕቱራ። ግን በጉባኤና በዚህ አይነት ኮንፌሽን እሳቤ አይደለም ያነሳው። በፕሮፐርቲ ደረጃ ግን ሀሳቡን ስናነሳው በቃ ጌታን በቀጥታ መገለጥ ኮሚኒኬት ያደረጉ ፋውንዴሽን የመሰረቱ ኢቭን አንዱን በቃ ሊናድ ማይችለውን ሊደረብበት ማይችለውን አንዱን እምነትና ሃይማኖት ያስተዋወቁ የመሰረቱ ኢንኮሚኒኬብል በሆነ ፕሮፐርቲ ፋውንድ ያደረጉ እነሱ ስለሆኑ ሐዋርያትን ግልጽ እንዳደረግልን ሐዋርያቶቹ እያሉ የመጽሐፍ ቅዱስ ቀኖና አልነበረም። መጽሐፍ ቅዱስ ቀኖና የመጣው ከ400 ዓመት በኋላ ነው። ቤተክርስቲያን ልክ ዛሬ ሶላ ስክሪፕቱራ ብለው እንደዚህ አይነት ትምህርት አልነበራቸውም ማለት ማለትም ሶላ ስክሪፕቱራ ለማመን ስክሪፕቱራ መኖር አለበት አይደል? ስክሪፕቱራ ሳይኖር ሶላ ስክሪፕቱራ ማመን አይቻልም አይደል? እሱን ነው የምጠይቀው። ያ ማለት ስክሪፕቸሩማ ግድ ስክሪፕቸሩ ባለበት ነው። ግን ምንድነው ሐዋርያቱ ባሉበት ቃላቸው አለ እኮ። አሁን ከጽፈት አንጻር ስናወራ ከክታብ አንጻር ስናወራ ሜቢ ካኖኒክ ሲቲ ላይም ስታነሳ እኮ ካኖኒክ ሲቲ ራሱ አፕሩቭ የተደረገው ማርክስ ኦፍ ካኖኒክ ሲቲ ላይ ወደኋላ ትሬስ ባክ መደረግ ይችላል ወይ መጽሐፎቹ የሚል ግራውንድ ይዘው ነው ሐዋርያት የጻፉት ነው ወይ የሚል ማለት። ስለዚህ ወደ ሐዋርያት እንመለሳለን። ኦፍኮርስ እነሱ ቢኖሩ ነው በዛ ጊዜ ሶላ ስክሪፕቱራ ምናምንም አንድም ፕሮቴስታንት ምናምን አይልም። በዘመኑ ብንኖር በቃ እነሱ አሉ ነው። እነሱ እያሉ ሁለቱም ስልጣን አላቸው። እነሱ የጻፉትም እነሱም ስልጣን አላቸው። ወደ መጽሐፍ ቅዱስ ብቻ የሄደው እነሱ ሳይሆን ያስተማሩት ነገር ከነሱ በኋላ የመጣ ትምህርት ነው አይደል? እሱ ነው የኔ ዋናው ጥያቄ። ሐዋርያቱ እያሉ ምን መሰለ፣ ለምሳሌ ሐዋርያት ስራ ማነው ሐዋርያት ስራ አልኩኝ። ኤፌሶን 2 ላይ ፋውንዴሽን ተደርገዋል ነቢያትና በነቢያትና በሐዋርያት መሰረት ላይ ምናምን የሚለውና በጣም ቢግ ክሌም ነው። ፕሮቴስታንት ቴዎሎጂ ላይ ይሄ በጣም ቢግ ክሌም ተደርገው ነው። ቢግ ክሌም ስል እናንተ ጋር አይደለም ሳይሆን ንጽጽር አይደለም፣ ግን በጣም ቢግ ክሌም ነው ተብሎ ነው የሚታሰበውና በቃ እሱኛው አውቶሪቲ በሐዋርያቱ የነበረ ያ አውቶሪቲ በክታባቸው በጽሁፋቸው ብቻ ቀረ አዝ አክሲደንታል ፕሮፐርቲ ከሞቱ በኋላ ብለን ምናነሳው ሐሳብ ነው ሶላ ስክሪፕቱራ። ሰብስታንሻል ፕሮፐርቲ ራሳቸው ባሉበት ዘመንማ ራሳቸው አሉ፣ ኢንፎርማል በሆነ ኢንፋሊቢሊቲ ሴንስ ማለት። ስለዚህ አንተ ግን ሜቢ ጥያቄ ስላልሆነ ነው እንጂ አንተ ስፒር ግን ሌላ ስልጣን አለ ብለህ የምታመን ከሆነ የሐዋርያቱ ቀጥሏል ያ ስልጣን ወደ ሌላ የምትሸጋግሯል የምትለኝ ከሆነ እሱም ማስረጃ የማቅረብ እኔ አጣምሬ እዚህ ወንድሞች አጣምረን እናያለን። ማስረጃው በአንተ ሳይድ መቅረብ ያለ ጥያቄ እሱ አይደለም። ለምን ሐዋርያቶቹ እያሉ እነሱም ስልጣን አላቸው፣ እነሱ የጻፉትም ስልጣን አላቸው። ይሄ በቃ እኛ የምንጽፈውን ብቻ ተቀበሉ የሚል ትምህርት አልነበረም ሶላ ስክሪፕቱራ የሚለው።
እሱ ነው የኔ ጥያቄ። ይሄ ሶላ ስክሪፕቱራ የሚለው ብዙ ጊዜ መጽሐፍ ቅዱስ ሲጠቀስና ከተጻፈው አትለፍ እኔ የምለው በጣም እኮ ስፒሪ አሁን ነገር እኮ ነገር ክርስቶስ ላይ እናውራ ከተባለ ሶላ ስክሪፕቱራ የምንገባ ምክንያት ምንድን ነው? ማለት አንዳንድ ጊዜ ስፒሪ እንትን እያደረግን እንሄድ እንጂ ነገረ ክርስቶስ ላይ እናነጣጠቁን በዛ ነው ሐሳቡ የሚነሳው። ወደ ነገረ ክርስቶስ እንመለስና ያው ስላነሳው ነው ስፒሪ ያነሳው። እርግጥ ቅድም ጉዳዩ ስለተነሳ ነው፣ ግን በጣም ፎከስ ለመሆን አሁን እኔ ዜድ የመለሰልኝ ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንድ አይነት አስተምሮ ነው ብዬ ነው ማምነው ነው ያለውና ሁላችሁም ፕሮቴስታንቶች አሁን ያላችሁት እንደዛ ነው የምታምኑት ወይስ ጀኒዩን የሆነ ያስተምሮ ልዩነት አለ? ግን እሱን ቶለሬት አድርገን ያው በአንድነት ዩኒቲ አለን፣ ግን ይሄ ያስተምሮ ልዩነት ሪል የሆነ ልዩነት ነው ብላችሁ ነው የምታምኑት? ወይስ ዜድ እንዳለው የእይታ ምንድነው የአረዳድ ጉዳይ እንጂ አንድ አይነት አስተምሮ ነው ብላችሁ ነው የምታምኑት? ሌሎቻችሁ ማለት ነው። ዜድ ነግሮናል ሐሳቡን። እሺ ግን ሙሌ ይቀጥላል። ግን ምንድነው የዲፈረንስ አለ ነው? ኦፍ ኮርስ አለ። ለምሳሌ ላይክ በቃ አቶንመንትን እናምናለን ወይ ደግሞ ፒኤስኤን ሪፎርመሮች ያምኑ ነበር የፔናል ሰብስቲሽን ሳቤን ላይክ ሁለቱም ይቀበላሉ። አቶንመንት ላይ ይገባባሉ። እንደዛ ይሄ ኮር የሆነው የወንጌሉ ሰብስታንሻል የሆኑ ትርጉሞች ላይ አቀማመጦች ላይ እሱ ላይ እንግባባለን። ዘ ኤክስቴንት ኦፍ ዘ አቶንመንት ግን እሱ ላይ ነው። ላይክ ለማን ስሬቱ ለማን ሲባል ሰብጀክቱን አስቀምጥ ሲባል ካልቪኑ ለተመረጡ ይላል። እንደዚህ ኤክስቴንት ኦፍ አቶንመንት ላይ እና ከዚህኛው መለያየት ውጪ ወንጌልን በሰብስታንሻል መንገድ የመካድ ነገሮች አይደሉም። ወንጌልን ሰብስታንሻሊ በሆነ መንገድ እየካደ አይደለም። ዜዳውን ለተመረጡ ቢል እንደዛ ነው ብዬ አላስብም። ግን ልዩነት አለ። ስቲል ያስተምሮ ልዩነት ነው። አንድ አይነት ነው የሚባል አይደለም። አይደንቲካሊቲ የለንም። እሺ ሙሌ ኤፋ ያንተ በቀንነት እየመለስክ ነው። አክቹአሊ ጥያቄ አንደኛ ነገረ ክርስቶስም አይደለም። እንዴ በጣም ያሳፍራል። ነገረ ክርስቶስ ብለህ ስለ ሊሚትድ አቶንመንት መጠየቅ፣ ሲቀጥል ደግሞ ፖለቲሳይዝ ለማድረግ እንጂ ለመማር አይደለም። ትላንት አልነበርክም? ትላንትና እኮ ስለ ምልጃ ስንጠየቅ ነበርኛ። ትላንትና ስተት ተሰርቷልና ዛሬ የሚደገም ነው ስተቱ በእኛ ይደገም ነው። ስለዚህ ትላንትና ተነስቶ ነበረ ነገረ ክርስቶስ ስለሆነ ስለ ምልጃ እናንሳ ሲባል ኖ ነገረ ክርስቶስ የክርስቶስን ስራ ያጠቃልላል ተብሎ ነው ወደ ጥያቄው የገባ ነው እና በዛ መሰረት ነው የሚጠይቀው። ከዛ ውጭ ፖለቲካ ምናምን የሚባለው ጄኑዊን ማለት የሌለ ነገር እኛ በቴዎሎጂ ትምህርት የማናውቀውን አይነት መልስ ሲሰጥ ተለባብሶ ሊታለፍ ሲፈለግ ኖ እስኪ አጥሩት ብሎ መጠየቅ ፖለቲካ አይደለም። ምክንያቱም we are not kids እኮ ይሄ ቴዎሎጂካል ልዩነት እንዳለ መጽሐፍትን አንብበን የምናውቅ ሰዎች ነንና እሱን እኔ አሁን ልዩነት አለ የለም የሚለው ነገር ላይ አላወራም። ግን ሊሚትድ አቶንመንት ነገረ ክርስቶስ አይደለም ወይ ርዕሱን ማንሳት ትላንትና በትክክል አልተካሄደም ማለት ዛሬም በትክክል አይካሄድም ማለት አይደለም። አይ ሙሌ ነገረ ክርስቶስ ወይ አለ መሰለህ የትላንትናው ልንገር ያንተን መምጣት የፈለግንበት ምክንያት ምንድነው? ከዚህ በነገረ ክርስቶስ ጉዳይ ላይ ለሚጠየቁት ጥያቄም ትምህርትም ካለ ብዬ ነው። ትላንትና ነገረ ክርስቶስ ላይ ኦርቶዶክሳውያን ትምህርት ሰጡ። ከወንጌል አማኝ ኤፊም ዜድም ሌሎችም ወንድሞች እነሳሚ ሌሎችም ነበሩ። ጥያቄ ነበር። ጥያቄው አሁን እነሱ በሄዱበት ፎርምም ትላንት ስለተኬደ ፖለቲካ አይደለም። ፖለቲካ ባይ ዘ ዌይ የለም ምንም። ባይ ዘ ዌይ አንድ ነገር ለቲክቶክ የሚሰራው ተበልቶ ጊዜው አልቆ ለሰከንድ የሚሰራ ነው። ሰው አይምሮ ላይ ሁሉ አይቀመጥም። የኤፍሬም የቅንነቱ መንገድ አትጥላው። በቃ ትምህርት ነው የሚባለው። ሰው ይመዝናል፣ ይቀበላል። ስለዚህ ጥያቄውን ምን አድርገው መሰለ፣ በቅንነትም ትምህርት ከሆነ ትምህርት እንስጥ፣ እንሂድበት። ምን አበረታታ ያለው ጥያቄው በነገረ ክርስቶስ ላይ ያለ የትኛውንም ጥያቄ የመመለስ ግዴታም ኃላፊነትም አለብን። ትላንት እነሱን ሌሊቱ ሙሉ እንደዛ ስንጠይቃቸው ስለነበረ አርገውታል ማለት ነው። ስለዚህ እንትን መመለስ አሌክስዬ ሊሚትድ አቶንመንት ነገረ ክርስቶስ አይደለማ። ነገረ ክርስቶስ እኮ ስላልሆነ እሺ፣ ከታች ለሚጽፍልኝ ሰው መግባት ትችላለህ። አጋፔ ግባ፣ ልኬልሃለሁ። ገብተህ ጥያቄውን መልስ። ከታች ቁጭ ብሎ አይ ፓስተር ሳይሆን
ገብተህ ትላንት እነሱ ሲጠየቁ መልሰዋል። ወንጌል አማኝ መመለስ ግዴታችሁ ነው። በነገረ ክርስቶስ ላይ ጥያቄ በትክክል መመለስ አለበት። እነሱንም ጠይቀናል። በጣም አስጨናቂ ነበር። እንዲሁም የትላንትናው ረጅም ፓስተር አይመለስ እኮ አይደለም፣ አይመለስ ሳይሆን ጥያቄዎቹ መመለስ አለባቸው። ግን እንትኖቹን ስኮፑ አይስፋ፣ በጣም አይለጠጥ ነው። ለምሳሌ አሁን ይሄ በኢንተር እኛ አሁን አስተምህሮታችን አሁን እኮ ቅድም ብያለሁ። እኔ ለምሳሌ ሰው የራሱ የሆነ እንትን አለበት በነገረ ድነት ላይ ስትመጣ ብያለሁ። ነገረ ድነት ነው ይሄ አስተምህሮ ብዬ እኮ ነው የጀመርኩት። እኔም እኮ ብያለሁ። ሙሌ ያለውን እኮ እኔም ብያለሁ። ሙሌ ስላለው አይደለም አዲስ የሆነው ጥያቄው። ያልን ያለ ነው ምንድን ነው? አንደኛ በጣም አይለጠጥ፣ ሁለተኛ ኢትስ ኦኬ እሱም ቢሆንም ግን እዚህ ውስጥ ይግባ። እዚህ ውስጥ ማዕቀፉ ክርስቶስ ነገረ ክርስቶስ ይሆን መለስኩላቸው። ለምሳሌ ስመልስ አይ ሙሌ ያለ እዚህ ለምሳሌ ካልቪና እንትን ያለው አለ፣ ከሉትራን ደግሞ ኤፊ ያለ። ለምሳሌ ኤፊ እኔ ስመልስ እና ሙሌ ሲመልስ አይ ቆይ እዚህ ጋር ዜድ ያለው ልክ አይደለም ብሎ የሚመልስላቸው የሚያስተካክሉት ነገር ካለ ከኛ አንጻር ደግሞ እንዲህ ነው የምናየው ብሎ የሚሉት ከሆነ ያሳያሉ። ካላሉ ግን በእኔ ምላሽ ተስማምተዋል ማለት ነው። ተስማምተዋል ማለት አድ ላርግ እስካላለው ድረስ በእኔ ምላሽ ተስማምተዋል ማለት ነው። ስለዚህ አይ ቆይ አንተ የመለስክልኝ ልክ አይደለም እያሉ መምህር በረከት የሚያደርጉትንም ነገር እንግዲህ ትላንትና ከስፒሮስ ጋር በነበረው ነገር ማየት ነው ማለት ነው። ኦርቶዶክስ ስለተባለ እርሶና ስፒሮስ ስንላቸው አይ በቃ እሱን እንደዚህ በቃ እኔ ከቤተ ክርስቲያን አንጻር ነው ምናምን ብለው የሆነች እንትን አድርጎ ያለፉበት ነገር። ስለዚህ መስመሩ ቢኖር አንደኛ፣ ሁለተኛ ነገረ ክርስቶስ ላይ አተኩረን ብናልፍ የሚል ሀሳብ ትክክለኛ አካሄድ አይመስለኝም ይሄ። አሌክስ ለምን ትክክለኛ እንዳልሆነ ልናገር። እኔ ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንደኛ ክርስቶሎጂ አይደለም አይባልም። ምክንያቱም ክርስቶስ አሴ ፐርሰን ሊሚትድ ለሆኑ ሰዎች የሞተና ለዩኒቨርሳል አቶንመንት ያደረገ ክርስቶስ ካራክተራይዝ ስናደርገው ማንነቱን ይለያያል። ፍቅሩን፣ ጀስቲሱን፣ አትሪቢዩቱን ማለት ነው። ስለዚህ ከነገረ ክርስቶስ ይሄ ሊለይ አይችልም። ሁለተኛ ትላንትም በዚህ መሰረት ነው የሄድነው፣ በሄድንበት ነው የምንሄደው። ግን አሁን ዜድ ያለው ነገር እኔ የመለስኩት መልስ ሌሎቹ ዝም ካሉ ተስማምተው ነው ማለት ነው አለኝ። እኔ እንዴት እንደዚያ ብዬ አምናለሁ? እኔ እኮ የሉተራንን መጽሐፍ አነባለሁ፣ አጌንስት ካልቪኒዝም የተጻፉ መጽሐፍት ማለት ነው። እና ኤፍሬም ተስማምቶ ነው ብዬ አምኜ እንዴት አልፋለሁ? ኤፍሬምን መጠየቅ አለብኝ። አሁን ስጠይቀው እኮ ነገረኝ። ስለዚህ ዝም ብለህ እለፍ። እኔ ስለ ሉትራንም ስለ ካልቪኒስትም የሆነ ነገር ካልኩህ እሱን አምነህ እለፍ አይነት አካሄድም አይከብድም። ይሄ እኮ ለማስተማርም አይሆንም። ሮቢ እንዳትወርድ፣ አንተ እንዳትወርድ። ዛጎል በውክልና አዳም አለ፣ ፌዝ አለ፣ መምህር በረከት አሉ፣ ስፒሪዮስ ስላለ ችግር የለም። ሮቢ፣ ሙለታ፣ ዜድና ኤፊ ከወንጌል አማኝ ጥያቄ እየተቀያየራችሁ መመለስ ትችላላችሁ። እሺ መልካም። ይሄ ነገረ ድህነት ሴቴሪ አሁን ክርስቲዮሎጂ ምንድን ነው ወደሚለው ወይ እንደገና መነጋገር አለብን ማለት ነው። አሁን ሊሚትድ አቶኖመንት ክርስቲዮሎጂ ነው የሚል ነገር ካለ በነገረ ድህነት ላይ ነገረ ክርስቶስ ምንድን ነው የሚል ነገር ሊያስኬድ ይችላል። ይሄ ከነገረ ድህነት ጋር የሚገናኝ የኛ የነገረ ድህነት ቪው ነው። ይሄ ቱሊፕ የምንለው ማለት ነው እንጂ ቱሊፕ ክርስቲዮሎጂ ነው ብሎ ማለት ግን እኔ እንጃ። እንዲሁ ክርስቲዮሎጂ ምንድን ጊዜ ባንጨርስ ነው። ትላንት በሄድንበት አካሄድ ነው መሄድ ያለብን እኮ በቃ አሌክስ አይደል? አይ ክርስቲዮሎጂ ነው ይሄ መስመር ተዘርግቷል እኮ ትላንት። ትላንትና ሲነገረን ስንመጣ የተነገረን ምንድን ነው? እናንተ እዚህ ሲጠየቅ የነበረውን አይነት ጥያቄ የፈለጋችሁትን ጥያቄ ትጠይቃላችሁ አሌክስ ብሏል። እና ሙሌ ምናልባት አንተ አካሄዱ ካልተመቸ ሌላ ሰው ቢቀየር ጥሩ ነው ብዬ ማዋስ። ምክንያቱም አካሄዱ ስላልተመቸኝ አይደለም ስለ ነገረ ክርስቶስ ተብሎ ነገረ ክርስቶስ ተነግሮን ነው የመጣው። ግን ወይም ሊሚትድ አቶኖመንት ስለ ነገረ ክርስቶስ ነው ካላችሁ ነገረ ክርስቶስ ምንድነው ገና ከሚለው ከጅምሩ መወያየት እኛ ምንም እሱ እኮ ዲፊኒሽኑ ላይ ምንም ችግር የለብንም። እኛ እንደተጠየቀው ጠይቃላችሁ ስለተባለን የመጣ ነው ነው ሁኔታ ትላንትና የፈለግከው ማለት ነው። ነገረ ክርስቶስን በተመለከተ የተነሳው ጥያቄ ተነስቶ እኮ ነገረ ክርስቶስ ተነስቶ ነገረ ክርስቶስ አይደለም ተብሎ ነገረ ክርስቶስ አይደለም ሲባል ኖ ነገረ ክርስቶስ ስራውንም ይይዛል ኢምፕላይ ያደርጋል ብለን
ነው ወደ ምልጃ ጥያቄና መልስ ይሄድ ነው አይደል? አሌክስ ካልተሳሳትኩ እኮ የትኛው እሱ ብቻ ነው የተነሳው። እሱ ብቻ ነው የተነሳው። ከፈለጉ በሱ ኤሪያ ላይ ማንሳት እንችላለን። ከሱ ውጭ የተነሳ ሀሳብ ስለሌለ ማለት እኛ የፈለግነውን ነው። ስለዚህ በነገረ ክርስቶስ ኤሪያ ብቻ ጥያቄ ስለሆነ ዛሬም የምልጃ ጉዳይ ብቻ ነው የምናነሳው ነው። እሺ አሌክስ የፈለጋችሁት ጥያቄ ጠይቁ ከሆነ ነገረ ክርስቶስ ከሚል ነገር ወጥተን እኛም የፈለግነውን እንጠይቃለን ወይ? እሺ ሙሌ የፈለጉትን አይደለም። ኤፊ ትላንትና ጀምረን እስክንጨርስ ስለነበርክ ኤፊ አካሄድ አንዴ ነገራቸውና ከዛ ወደ እንትኑ እንግባ አይሻልም? ኤፊ አካሄድ ላይ ማውራት ከባድ ነው ትላለህ። ብቻ የትናንትና ምንድነው አይ ቲንክ ሙሌም ሳያቀርቶ አይመስለኝም። ግን ያው ትናንትና እኛ በጣም እየጠየቅናቸው ነበረ እንደዚህ ላይክ በቃ እነሱም በደንብ መልሰዋል ማለት የሚያረካ መልስ ሰጥተውናል አልሰጡንም ለኛ የሚታው ነገር ነው። ግን በቻሉት አቅም ራሳቸውን ኤክስፕሌን አድርገዋል። ሰው በእነሱ ሳይድ የሚመጣውን ጥያቄ እንስማውና እቺ ነገር ትቀየር ምንል ከሆነ ዝም ብለን የሆነ ቶን ቀነስ አድርገን እቺ ነገር ትቀየር ምናምን እያለን እንደዛ ወይ ወደ ጥያቄ እነሱም ጃምፕ እያደረጉ እንዲህ ቀለል ባለ መንገድ መሄድ ነው የሚሻለው፣ ሰዓትም ብዙ እንዳይሄድብን ማለት ልክ ነው። ለዚህ ላላችሁ ለሁላችሁም ግልጽ የሚሆነው ምንድን ነው? ትላንት በነገረ ክርስቶስ ላይ ኦርቶዶክሳውያን ገብተው የቤተ ክርስቲያን ትምህርት ከአባቶች ማምጥተው ነግረውናል። ከዛ እዚህ የነበሩ ወንጌል አማኞች ጥያቄ ጠይቀዋል። የጠየቁት በነገረ ክርስቶስ ከምልጃው ጋር በተያያዘ በክርስቶስም ማንነት ላይ ባለ ጥያቄ ተጠያይቀናል። ዛሬ የወንጌል አማኞች በነገረ ክርስቶስ ላይ እምነታችን ይሄ ነው ብለን ኦርቶዶክሳውያን ልክ እንደ ትናንትናው ደግሞ ጥያቄ አለን ባስተማራችሁ ትምህርት ላይ ብለው ሀሳብ እንዲሰጡ ነው የመጣ ነው፣ ሌላ ነገር አይደለም። ስለዚህ ትምህርት ካለ ትምህርታችን ይሄ ነው ብለን ቁጭ እናርግና እዚህ ነገር ላይ ምን ትላላችሁ የሚለው እንትኑ ኬዙ ያለው ወንጌል አማኝ ላይ ነው። ለምን መሰላችሁ? የነገረ ክርስቶስ ትምህርት ጀምሩ፣ የአየር ሰዓት እናንተ ነው። ተነስተው ጥያቄ ይጠይቋቸዋል። ይመቻቸዋል። ሮቢ አሌክስ ሁሉም ሚዩት እየተደረግን ነው እያሉ ነው። ምንም ሳናረግ ሚዩት እየተደረግን እኔ ነኝ እያረኳቸው ያለሁት። አድዬ ዜድን ለምንድን ነው የሚሳደቡት? በእናትህ እኔ አሁን ከዜድ ጋር ፎከስ አድርገው ይሳደባሉ። ለምንድን ነው የሚሳደቡት? በእናትህ እንደው ንገራቸው ከሰሙ። ፎከስ አድርገው ማንንም አይሳደቡም፣ ዜድን ይሳደባሉ። ለምንድን ነው የሚሳደቡት? ገስት ላይ ነው ያለው። አክብረውት ጥያቄ ከጠየቁት ይጠይቁታል። መልስ ከመለሰ መለሰ፣ ከተመቻቸው ተመቸ። ፎከስ አድርገው ነው የሚናገሩት። ለምን ይናገሩታል? እያየህ ነው እንዳለ ኮሜንት እሱ ላይ ነው የሚጻፈው። ስለዚህ ሞዴሬተር ዜድ ላይ ፎከስ አድርገው የሚናገሩ ሰዎችን ሚዩት ያርጓቸው፣ አይረብሹ። እሺ ስለዚህ ፓስተር ሮቢ ሀሳብ አለ? ሮቢ እንዴት አላችሁ? ሰላም ናችሁ ወይ? በጣም ኢንትረስት